በቃ እንደዚህ ቶሎ ለመገላገል ወስዶ ለመጣል የታለ የሀብታም እኮ ከሞቱ በማድረቂያ 6 ቀን 7 ቀን ቆይቶ ደግሞ እንትናቸው ይሄ የሬሳ ሳጥን ሲያምር በተለይ ከአሜሪካ ይመጣ ሬሳ ርብስማ ስማ ከዛ በኋላ ደግሞ የሬሳ ሳጥን ገዢ እኮ አለ ኤርፖርት ላይ ጉምሩክ ጋር እንዴት ነው ችግር ካለ በቃ ጃኬት ካፖርት አድርገው የሬሳ ሳጥን ነጋዴዎች ደግሞ አሉ ኤርፖርት ላይ ገባውጣ ይባላል እኮ እሱ ደግሞ ሬሳው ይወጣና አሁን እንትና ስም አልጠራም እንዳይከሱኝ የሬሳ ሳጥን መሸጫ ቤቶች አሉ ልክ ልትገዛ ስትሄድ ማለት ነው እዛ ምን አይነት ነው እስከ ስንት ብር ነው አቅም ያሉት አለ አይ እንደው ምስኪን ምናምን ስለ አይ ከውጪ ሰሞኑን የመጣ ገባውጣ አለ ትባላለህ ገባውጣ አንተ ኢትዮጵያ እኮ በጣም የማፊያ ሀገር እኮ የሬሳ ሳጥን ይሸጥልሃል ከውጭ የመጣው ይገለበጥና ያ ክፍለ ሀገር ይላካል በተለይ ከደቡብ አፍሪካ ማለት የደቡብ አፍሪካ ማለት ነው I wish I had that on video. ኢትዮጵያ እኮ ስማ ባየ በሰማ በነካ ገንዘብ ታገኛለህ ባየ በሰማ በነካ በሶስቱ በቃ አብረዛ ጋር ጆሮ ዋናው ይሄን የድሮ ጭዌው አለ ማለት ነው እንዴ ትቀልዳለህ እንዴ Get set, go! She said, "You okay, babe?" ስማ ባኒክስ አንድ ነገር ላውራ የአራዳ ልጅ ማለት ሲያገኝም ሲያጣ ነው እንደበላ የሚሞት ጅብና ፋራ እኮ አስቸጋሪ ፍጥረት እኮ ነው መፈጠር የለበትም ፋራ የአራዳ ልጅ እግዚአብሔርን ብቻውን አይበላ ና ብላ ይላል ና ብላ ና ድራፍት ስጮስ All right, ladies and gentlemen, this is called the dismount. Okay. Oh, you okay? Oi, 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 bebê. Babu schon. Oi, 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 bebê. Babu schon. ትላንት ስማ ገብቼ ተጨማለኩ ልክ ቻፓው እንደገባ እዚህ ጋር አራት ጃምቦ ስጫቸው ምግብ ካልበሉ አንድ ኪሎ ይብሉ አንድ ኪሎ አገኘዋ አየር ላይ ከዛ ደግሞ ስማ ቆይ አንድ ስማ የአራዳ ልጅ አራዳ ሆኖ የምታውቀው ጎረቤት አይ ድሮ እዛ እንትን ያሉ ቤቶች አሉ ታሚ ማን ነው ስጋ ቆራጭ ቶቶ አይ ስጋ ቆራጭ አይባልም እንዴ ወንድ እንዴ ብለድ አትንካ ሌላ አጀንዳ አውራተው ስለሳሚ ማታ እንዴ ረፍ ነው ገና አንተ ጨጓራ ይቀርብኛል ብለኝ ነው እንዴ ማ ኩሌ ጉቤ ጮጌ ዘባና to be rich ስማ አምስት ሀብታም ጋር ከዋልክ ስድስተኛው ሀብታም አንተ ነህ በቃ አይዲያ ብቻ ማምጣት ነው ጋሼ እዚህ ጋር የሚሸጥ መጋዘን አግኝቻለሁ ጋሼ እዚህ ጋር መሬት አለ አምጣው ትባላለህ ወዲያው ጠቅጠቅ አካውንት ላይ ትራንስፈር
አሁን ትላንት የሆነች ስራ ሰራው ደስ ብሎ ይቀልበቅ ሃፒ በርዝዴይ ቱ ሚ ማነስ አዲስ አበባ ያለው ቫይብ መንሱር ጀለስ ነው። አዎ እንደ ሄሊኮፕተር ላይ እኔ አሁን ብዙ ስማ መንሱር ስማ $1 አለው ፓውንድ ምንድነው? ፎቶ ምንም የለው አታውራ ምንም የለው እንዴት በቃ አንተ ሌላ ወሬ እናውራ በእናትህ። ኖ እኔ በጣም ደስ የሚለኝ ጋሹ ብሸት አባቴን እኮ ጋሹ ብሸት ዳንኤልን እንዴት ነው የፈጠሩት ሲል እንደማንኛውም ሰው አሉ። ስማ እንደኔ አባቴ ጥብስ አራዳ እኮ ጥብስ አራዳ እንደዚህ እንዳትነሽ በነፃ ጨዋታ ይቀጣ በነፃ የአራዳ ልጅ ጨዋታ የለም። አረ ይኸውልህ እኔ ያልኩህ እኮ ስትመጣ አዲስ አበባ ያለው ቫይብ ክለብ ነው የምትሄደው፣ ስጋ ቤት ትሄዳለህ፣ አለቀ። ክፍለ ሀገር ስትሄድ ግን ትክክለኛውን ኢትዮጵያ ታያለህ። ልክ በሐዋሳ ትሄዳለህ፣ ላንጋኖ ምናምን። እኔ የሚያዝናናኝ እንደሱ ነው እንጂ አዲስ አበባ ምንም ቤት ያልጠጣም እንዴ ነው ታቸው ረጅፍ ሳፋሪ ሎጅ በጣም ተሻሽሏል ምናምን አሉ። አረ አንተ ሳፋሪ ሎጅ ያረጀ ነው። አረ ስንት ተአምር አርባ ምንጭ ስትሄድ ፓራዳይዝ ሎጅ አለ። የቤተሰብ ነው ታውቃለህ፣ አጎቴ ነው። ኦኬ ያንተ አጎቶች በዙብን እኮ። ፓራዳይዝ ሎጅ አርባ ምንጭ ያለው አጎቴ ነው። እንዲያውም የአፍሪካ ቦክስ ኮንፌዴሬሽን ፕሬዚዳንት እኮ ነው ታውቃለህ። ኦኬ የአፍሪካ እኮ ነው። ሩም አላችሁ አረብ እና በደቀሰው ቲክቶክ ላይ ግባና ያየኝ አንድ ቪዲዮ በመዝሙር አድርጌ እኮ ሰርቻለሁ። እዛ የፕሬዚዳንቱ መተኛ ጋር አዎ እንዴ እዛ እኮ ነው ህልም ያለው፣ እዛ ነው ቅዠትም እዛው ነው፣ ሁሉ ነገር ያለው እዛው ነው። ሚድል ገነት በለው በቃ። ስትወጣ ስማ ጎልፍ መጫወቻ እሱ ይሄን ፑል አለው። ስማ ጎልፍ ትጫወታለህ፣ እሱ ይሄን ፑል አለ። በቃ ሀብታሞች እንደዚህ ነው የሚኖሩት አልኩ አንድ ቀን። አይሪሽ ማን ኢፍ ዩ አር ሬዲ የፈለገው ነገር እየወረደ የሚጫወት ሰው ዛሬ ባናና ዝም ብሎ ያስገደደው እኮ ነው። አቢን ይተክ ትችላለህ ይላል እና ስማ ሁለቱም እንትን ናቸው፣ ችስታ ናቸው፣ ጎረቤት ነው የሚኖሩት። ያው የታቆይል ፍርግርግ ቤት ይቀጣ እንዴት ዋልሽ አስካለች። ግማሹ ይቀቀል ዛሬ፣ ግማሹ በኋላ ደግሞ ጥብስ ታረጊዋለች ምናምን ይላል። ጎረቤት እኮ ሽሮ አሮባቸዋል፣ የሚበሉት የለም። አሁንም ይመጣል። የሚቀጥለውም ቀን መጣና ዛሬ ቢቀቀል ይሻላል አለ። በጣም መረረውና የጎረቤት የአራዳ ልጅ አለ ወንበር ላይ ተንጠልጥሎ እንደምንም በግድግዳ በኩል ሲሾፍ እሸት በቆሎ ተጨንቀው ነበረ እኮ በየቀኑ ቅቅል ይላሉ፣ ጥብስ ይላሉ። ዛሬ አይቀቀል ዛሬ ጥብስ ዛሬ ስማ እንደምንም ወጥቶ ሲያይ እንትን ሌላ ደግሞ ስማ ሰውየው የክፍለ ሀገር ነጋዴ ነው። በቦንዳ እየወጠረ ያስራል። ከጎን ያለው ዲነሩ ለካ ሹገር ኬን ነው፣ ሸንኮራ እየበላ ነው ሲላል ምን አይነት ቸከስ ይዞ ገብቶ ነው ብሎ ከጎን ያለው ማለት ነው ነጋዴው በቃ ምናምን ሲል ይሰማዋል። ምን አይነት ችክ ይዞ ገብቶ ነው የበጨቃችሁ ዊኬንድ ነው ዛሬ አዝናኑት ያማቸዋል። ስማ ተንጠልጥሎ ብቻ እንደምንም ሲሾፍ ሸንኮራ እየበላ ነው። ሀብታም ሳይሆኑ ሀብታሙ የሚባሉ ሰዎች ዳ እኮ ማካካሻው እኮ ልጁን ሀብታሙ ይለዋል። ይቅርታ ሀብታሙ ትባሉ ሰዎች ካላችሁ ዛኔ እኮ አንተ ዳኒ ስማ፣ አሁን ሌላ ጥያቄ ነው የምጠይቀው። ኧረ መነጽር ተገጨው። John Travolta, sai che sono andati dentro, sì, cosa facciamo? Allora dai, bambini, grazie, but in Italy. Wayne Koiva uliazo, and Koiva lower and Koiva is in Italy. Sima koi at Amatala Castle. በቃ ስሜታዊ ማን ነው? አይ አንተ ስሜት ላይ ነው ብዬ ሰውየው ሎሽን እንትን ብሎ
እኔ እንደ ጣሊያኖች ደስ ጣሊያን ራሻ በተለይ ብስማ ደስ ሲሉ እኮ በተለይ በይሄ ሀብታሞቹ ራሻዎች ብታገኝ is not a problem. The problem that we sort out last year, but our project to invest in the country, we need how much money, Daniel? You tell us. አቤት ራሻዎች ስታገኝ ደስ ይለኛል። ራሻ ጣሊያን ደግሞ ሀብታሞቹ አሉ ጣሊያን ቢሊዮነሮች che sono andati dentro, sì, cosa facciamo? Allora dai, va bene, bella ragazza, slow down, no, how much? Ieri era banana. ሊያስለቅስ ሄዶ ነው ባቢ እያለቀሰበት ባቢዬ ሊጨምቀው ነው። ራሻዎች ዳኒ ራሻዎች አጋጥሞ ያውቃል እንዴ? ከትላንት ወደ ከአንድ ራሻ ሀብታም ጋር ነበርኩ። ከትላንት ወዲያ እዚህ ሀገር እኮ ሀብታም የውጭ ዜጋ መጣ ሲባል እኔ እኮ ነው የምጠራው። አስተርጓሚ ትርጉም ይላል አረብ። ግን ዳኒ ቀበሮች ውስጥ ችኮች ሌላ ዜጎች ምናምን እንደዚህ የሚመጡ ምናምን ማጫውቻለሁ። እኔ እኮ አሁን የሰውየው 400 ተብሎ ጠየቀ እንጂ እኛ እኮ ያየን የለም እንጂ ያላየነው የለም እኮ። ያየን ግን የለም። ልምልም ነው ኤሊሚኔት ነው ለምነው ጭለጥ ነው ብሏል። አዲሱ እንትና በጣም ወዶ ዘፋኝ ነው በነገራችን ላይ ልጅ ማይክ በጣም አንድ እንዲያውም የልጅ ማይክ እለምነው ጭለጥ ነው በሸቲ ነው ድሬ ነው ምናምን አዲስ ያወጣው ዘፈን ጥሩ ጓደኛዬም ነው በጣም ይዝማ በቃ ለኔ አሁን ዘፋኝ ብትል እኔ ጭንቀት አልወድም እንዴ መልካሙ ተበጀ ድሮች ዘፈን ድሃ በመሆኔ ይላል። ቤተሰቧን ቢያሉ ድሃ በመሆኔ ይላል። ቸከሶቹ የታሉ? ወጡ እንዴ? ቸከሶች የሉም እዚህ ይመጣሉ። አሁን ምን ሰዓታቸው ማስቃወጥ ግን አይደክምም ማለት ማን ነው ደግሞ? ማን ነው እሱ? ማን ነው? አንተን ማን ያስጠጋል? ድሃ ቦርኮ መጀመሪያ እኮ ሲያስጠጉ ነው። አሽቃብጣለሁ ጥቅሜና ጉዳቴን የማውቀው ነኝ እንዴ። የኔን የሚያክል ሩብ ነገር የለህም። ስማ የምነዳው መኪና የምኖርበት ቤት እንዴ ሀብታም ለዘላለም ይኑር። ሀብታም ለዘላለም ይኑር። ለሀብታም ማሽቃበጥ አይከብድም። ማን ያስጠጋል አንተን? ማሽቃበጥማ እንደ ዳኒ እንዴ አይደለም እኮ ለምስ አንደኛ ትረስቱ ስለታመንኩ እኮ ነው ማሽቃብጠው። ጃባ ይሰጥሃል እዚህ ጋር ያለው እንደዚህ አድርገህ እንደዛ አድርገህ እንደዚህ ምናምን ትባላለህ እኮ። አንተን ማን ያስጠጋል? ይቅርታ እኔ ሰው መናገር አልፈልግም፣ ግን ከተናገሩኝ ደግሞ ባኔክስ አጫወትሽው ያ ጨባብጨው በጣ ስማ ከቤን ሰላም አልከው? ወይኔ ከብዬ ደህና ነው። ወይኔ ንጌታ ከቤ ደህና ነው። ስማ በዛው ሰክሳት በጣም ሸጎር በሸጎሪያች ላይ ይላል እንትና ዮኒ ማኛ አቢቲን እዚህ ጋር አቢ ሼህዋገኘውና ይሄን አቢን ሼህዋገኘውና ሲሾፈው የሆነ ሳቢ ያስፈልገዋል ብሎ አሰበ እና ምንድን ነው ሊለው የሚችለው ብለህ ታስባለህ? ቆይ ምን መሰለህ እኔ መቼም አብዬ ትንሽ ልጅ ነው። አብዬ ምንድን ነው መጀመሪያ ማድረግ ያለበት? አሁን ትሄድና ሸራቶን ትገባለህ፣ እስቲም ሰውራ ታደርጋለህ። ከዛ ቦሌ አካባቢ አንድ ሱቅ አለ፣ ሱፍ ትለብሳለህ። ከዛ አሉ ሁለት ቆንጆ ልጆች አሉ፣ እሰጥሃለሁ፣ እነሱ ታጫውታቸዋለህ። ከዛ ምንድን ነው የምታደርገው? ሸራተን ተመልሰህ ትሄዳለህ። እዛ ኦፊስ ባር ትገባና አንድ ጠርሙስ ጎልድ ሌብል ትጠጣለህ። እዛ ሴቶቹን ትይዝና ትተኛለህ። የሚቀጥለው ቀን አካውንት ላይ 5 ሚሊዮን ብር ይገባልህ። ይመቻላል። ዴቭን ደግሞ ሳሚ ቢያገኙ በስጋ ይገርፈዋል። በተዘለዘለ ስጋ ቆራጩን አይደለም ጋሽ ሳሙኤልን ነው
አቶቶ አንተ ረፈራራ ወተው እንጂ አይወራም። ሌላ ጫውታ ስም የሚጠሩ ሰዎች አሉ። በስጋ አስገርፈኝ ዳኒ፣ በስጋ አስገርፈኝ አንድ። አዎ በስጋ ማስገርፋለሁ። ሳሚ ወንድማማቾች ወንድም ነው። ስማ ከተማችን ቁጥር ቆይ ማስታወቂያም ልስራጅ በመካከል የከተማችን ቁጥር 1 ሳሚ ወንድማማቾች አድራሻችን ቦሌ ሩዋንዳ ድልድዩ 10 ቁጥር 1 በቃ ስማ፣ እኛ እኮ ስንገዛ በሬ 400,000 500,000 ብር ድረስ ነው አንድ በሬ። ኮንቴነር ገባ ነው የምንባባለው። ኮንቴነሩ ገብቷል ተራክፈዋል ምናምን ስናወራ ራሱ እኮ ይሄ ዝም ብሎ አንደኛ መርጠን አይተን ቀምሰን ምናምን ነው የምንገዛው። ዝም ብሎ መግዛት እና ዴዝ መጪ በስጋ አስገርምሻለሁ። ዘለዝለውና ስጋውን ዘልዝዬ በዝልዝሉ ትገረምሻለህ። አይተው አንተ ረፍ ሌላ ወሬ ኮሌስትሮል የለም እንዴ? ምን አገባሽ? የገብስ ቆላችሁን ብሉ ሂዱና እና ሽሯችሁን ቂጣ ስማ፣ ቂጣ፣ ቆሎ፣ ሽሮ፣ ዳቦ፣ 2 ጠጅ፣ ጠላ፣ ውሃ። ሀብታሙ እኮ ሃይላንድ ነው የሚጠጣው። እነሱ የቧንቧ ውሃ 2 ፊደል ውሃ፣ ቂጣ፣ ቆሎ፣ ሽሮ ደግሞ እኮ ቤት ጎጆ። እሺ የሀብታም መኪና ሜርሴዲስ ቤንዝ፣ ሬንጅ ሮቨር፣ የድሃ ጋሪ 2 ፊደል። አስበው ታውቃለህ? እኔ እኮ የገረመኝ አስክሬናቸውና ሬሳ 2 ፊደል በቃ ሞተ ነው የሚባለው። ሬሳ 2 ፊደል ነው ሞተ ነው የሚባለው። ሀብታም ከዛ ከስቃይ ከክትፎ ከቅቤ መጠጣት ኖሮ አረፉ እኮ ነው የሚባለው። ከዛ ደግሞ አስክሬናቸው 6 ሰዓት ነው የሚገባው። ከዛ ስማ የሀብታም ለቅሶ ደስ የሚለው ቀይ ሴቶች ጥቁር ልብስ ለብሰው ይመጣሉ። ሀብታሞቹ ደግሞ ፀጉራቸውን ኪዊ ይቀቡና ዣንጥላ ይዛሉ። ዝናብ ከዘነበ ይለቃል እኮ ወደፊት ይመጣል። የሀብታም ሚስቶች ይሄ የሚቀቡት ሜካፕ አለ ዳኒ፣ ተመርጠው ነው የሚመጡት። ቀያይ ቺኮች እውነትህን እኮ ነው። ኧረ በሱ ደግሞ ሲያምሩ ወሬያቸውስ ሰላም ነህ ደህና ነህ ጠፍተሃል አይቺክ ቦርሳ ይዛሉ። ወይ ሸኔል ነው ሸኔል፣ ጉቺ፣ ቨርሳቺ ብራንድ ነው ጠቅላላ። መኪና ስታይ ሬንጅ ሮቨር ነው ቪ6 ነው። አሁን ደግሞ ገመችስ የሚባል መኪና መጥቶ ገመችስ ቪ6 አሁን ቪ8 ነበር የሚታወቀው ቪ6 እሱ አሁን ቅጽል ስሙ ገመችስ ነው የሚባለው። የሚነዱትም ባለጊዜ ናቸው። ባለጊዜ ነጎማ ጅርቱ ጅራ አከም ወልፉጠኒ በቃ እንደ ሁሉም በጊዜው መጠቀም አለበት ጌታዬ። ከዛ ደግሞ እኮ የጥላሁን ገሰሰን ዘፈን ክፈትልኛ እንዴ ባናና። ገንዘብ ያለው ያውጣ ይስራ ያልሰራበት አገር እንድታደግ ሁሉም እንዲያልፍለት አለ። ሁሉም ሰው ሀብታም መሆን አለበት በቃ። Why did you lead me right into the... Abby, go! Put Tori over there. Oh, Jesus.